4 ኪሎ ክፍት ቢሆን እንኳን የሚገቡበትና ሀገር የሚያስተዳድሩበት አቅም የላቸውም። ይህ ከአምባሳደር ባጫ ደበሌ የተሰነዘረ ከባድ የፖለቲካ ትችት ነው። በሌላ በኩል ደግሞ ህወሓት የኢትዮጵያን ጠላቶች በመሰብሰብ ሀገር ለማፍረስ እየሰራ ነው የሚል የተጋጋለ ወቀሳ ይሰማል። በተቃራኒው ደግሞ በቤኒሻንጉል ጉሙዝ ምድር የታሪክ ድል ተመዝግቧል። የሲኤንኤን ካሜራዎች የታላቁ ህዳሴ ግድብን እውነታ ለዓለም ይፋ አድርገዋል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በሀገራችን ኢትዮጵያ ወታደራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ያተኮረ ሰፋ ያለ ትንታኔን ይዘንላችሁ ቀርበናል። የታጠቁ ኃይሎች የትግል አቅም የት ድረስ ነው? ህወሓት በሰሜኑ ክፍል የጀመረው አዲስ እንቅስቃሴ ወዴት ያመራል? የህዳሴው ግድብ መጠናቀቅስ ለቀጠናው ምን አይነት አዲስ ተስፋን ፈንጥቋል? እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር መረጃችን እናመራለን። የአምባሳደር ባጫ ደበሌ አነጋጋሪ አስተያየትና የትጥቅ ትግሉ እውነታ። በኬንያ የኢትዮጵያ አምባሳደርና የቀድሞ የመከላከያ ሰራዊት ከፍተኛ መኮንን ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ቃለ መጠይቅ ማስታወቂያ በአሁኑ ወቅት የብዙዎችን ትኩረት ስቧል። አምባሳደሩ በሀገሪቱ በተለያዩ ክፍሎች በተለይም በአማራና ኦሮሚያ ክልሎች እየተካሄዱ ያሉ የታጠቁ ግጭቶችን በተመለከተ ግልጽና ጠንከር ያለ ወታደራዊ ትንታኔን ሰጥተዋል። አምባሳደር ባጫ ደበሌ እንደሚያስረዱት በውጊያ ላይ ያሉ የታጠቁ ኃይሎች ማለትም ፋኖና ኦነግ ሸኔ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ የማምጣት አቅም የላቸውም። 4 ኪሎ ክፍት ሆኖ ንግቡ ቢባሉ እንኳን ፋኖም ሆነ ሸኔ አይመጡም፣ መተውም የሚያደርጉት ነገር የለም ሲሉ የኃይሎቹን የመንግስትና የማስተዳደር አቅም ማነስም ተችተዋል። እንደ ዘመነ ካሲና ጃልመሮ ያሉ የትግል መሪዎች ሜዳ ላይ የመዋጋት አጋጣሚ ቢኖራቸውም ሀገር የመምራትና ውስብስብ የፖለቲካ ሂደቶችን የመምራት ብቃት የላቸውም ሲሉ በከባዱም ተችተዋቸዋል። በጦርነት ውስጥ አሸናፊም ሆነ ተሸናፊ የሚባል ነገር እንደሌለ የጠቆሙት አምባሳደሩ ይህ ትግል ካልቆመ መጨረሻው የህዝብና የሀገር መጨራረስ ብቻ እንደሚሆን አስገንዝበዋል። አምባሳደሩ ጨምረውም እንደተናገሩት የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝቡን ይተውት ሲሉ ጥሪም አቅርበዋል። ቀደም ሲል የጦርነትን አስከፊነት የሚያውቀው የሞተ ሰው ነው በሚለው ንግግራቸው የሚታወቁት አምባሳደሩ አሁንም በውጊያው መስመር ያሉ አካላት መሳሪያቸውን አስቀምጠው ወደ ሰላማዊ መንገድ እንዲመጡ መልእክትን አስተላልፈዋል። የህወሓት አቋምና የፌዴራሊስት ኃይሎች ስጋት። በሰሜኑ የሀገሪቱ ክፍል ህወሓት እያካሄደ ያለው የፖለቲካና ወታደራዊ እንቅስቃሴ በፌዴራሊስት ኃይሎችና በቀድሞ ደጋፊዎች ዘንድ ከፍተኛ ተቃውሞ ገጥሞታል። የቀረቡ መረጃዎች እንደሚያመላክቱት ከሆነ የህወሓት የአሁን አካሄድ የትግራይን ህዝብ ጥቅም የሚጎዳና ሀገርን ወደ ባሰ አደጋ የሚያስገባ እንደሆነ ተነግሯል። በፕሪቶሪያው የሰላም ስምምነት መሰረት ወረራ የተያዙ መሬቶች ይመለሳሉ ተብሎ ሲጠበቅ ህወሓት ከቀድሞ ጠላቶቹ ጋር በመስራት ስምምነቱን ማበላሸቱ ተገልጿል። በትግራይ የነበረው ህጋዊ አስተዳደር በጉልበት በመገልበጥ አቶ ጌታቸው ረዳና አቶ ታደሰ ወረደን ከስልጣን በማንሳት ያለ ህዝብ ምርጫ ስልጣን መያዙም ተኮንኗል። በህወሓት የጸረ ህዝብና የጦርነት አካሄድ ምክንያት አሜሪካና የአውሮፓ ህብረት ሳይቀሩ ማዕቀብ እስኪጥሉበት ድረስም ደርሷል። ህወሓት ከኤርትራ አሊያም ሻቢያ፣ ግብጽና ሱዳን ጋር በጥምረት በመስራት ሀገር ለማፍረስ እየሰራ ነው የሚል ክስም ቀርቦበታል። ቀደም ሲል ለትግራይ ህዝብ ድምጽ ሲሆኑ የነበሩ የፌዴራሊስት ኃይሎች አሁን ላይ የህወሓት ዓላማ የብሔር የበላይነትን ለመመለስ ወይም ሀገርን በማፍረስ የራሱ ሀገር ለመመስረት የሚደረግ ራስ ወዳድነት ነው በማለት አጥብቀው እየታገሉ ይገኛሉ። በተያዘ መረጃም የኤፍድሪ ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ቃለ መጠይቅ ስለ ወልቃይት ጠገዴ የሰጡት አስተያየት በሀገሪቱ የፖለቲካና የደህንነት ምህዳር ውስጥ ከፍተኛ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ በወያኔ ዘመን አማራ ወደ ወልቃይት እንዲገባ
አይፈቀድለትም ነበር። አሁን ግን እንደፈለገ ነው በማለት የሰጡት መግለጫ ከአካባቢው ማንነትና ወሰን ጥያቄ ጋር ተያይዞ ያሉትን ውስብስብ የፖለቲካ ፍላጎቶችና የመንግስትን አቋም በግልጽ እያሳየ ነው። የጠቅላይ ሚኒስትሩ ዋና ዋና ነጥቦችና የትግራይና አማራ ኃይሎች ፍላጎት። ጠቅላይ ሚኒስትሩ ቀደም ሲል ወልቃይት ምዕራብ ትግራይ ተብሎ በሚጠራበትና በትግራይ ኃይሎች ቁጥጥር ስር በነበረበት ወቅትም የአማራ ተወላጆች ወደ አካባቢው መግባትም ሆነ መኖር አይችሉም ነበር ያሉ ሲሆን አሁን ግን ሁኔታዎች ተቀይረው የአማራ ሕዝብ በነጻነት እንደሚንቀሳቀስበትም ገልጸዋል። የትግራይ ኃይሎች በበኩላቸው የፌዴራል መንግስት ወልቃይትን ጠቅልሎ ለአማራ ሕዝብ ሰጥቷል በሚል የፌዴራል መንግስቱን እንደሚከሱ ጠቅላይ ሚኒስትሩ ተናግረዋል። አክለውም የትግራይ አካላት ፋኖች ወልቃይት የናንተ ነው ውሰዱት ብለውናል፣ የከለከለን ግን የፌዴራል መንግስት ነው ብለው እንደሚሏቸውም ይፋ አድርገዋል። በሌላ በኩል በአማራ ክልል የሚንቀሳቀሱ የታጠቁ ኃይሎችና የፖለቲካ አንቀሳቃሾች ወልቃይት ታሪካዊ ማንነትና የወሰን አካላችን ነው በሚል የጸና አቋም ላይ ናቸው። ወደ ቀጣይ ጉዳያችን ስናመራ የታላቁ ህዳሴ ግድብ የምህንድስናና ልዕቀትና የዓለም አቀፍ ትኩረት ጉዳይን እንመለከታለን። በፖለቲካዊ ውጥረቶች መካከል ኢትዮጵያ በታሪኳ ትልቁን የልማት ድል አስመዝግባለች። ታዋቂው የዓለም አቀፍ ዜና ኔትወርክ ሲኤንኤን በዘጋቢዋ ቪክቶሪያ ሩዋዲራ አማካኝነት ወደ ጉባ በማቅናት የታላቁ ህዳሴ ግድብን እውነታ ለዓለም አቀፍ ማህበረሰብ ይፋ አድርጓል። ግድቡ ከ14 ዓመታት ግንባታ በኋላ እንደ አውሮፓውያን አቆጣጠር መስከረም 2025 በይፋ ተመርቋል። ፕሮጀክቱ በውጭ ጫና ሳይበገር በኢትዮጵያ ገንዘብ ቦንድና የመንግስት ፋይናንስ ሙሉ በሙሉ የተገነባ ነው። በግድቡ የሚገኙ 13 ተርባይነሮች ስራ በመጀመራቸው በአሁኑ ወቅት 6 ሚሊዮን ኢትዮጵያውያን የኤሌክትሪክ አገልግሎት ተጠቃሚ ሆነዋል። ግድቡ ለኢትዮጵያ ብቻ ሳይሆን ለሱዳን፣ ጅቡቲ፣ ኬንያና ታንዛኒያ ኤሌክትሪክ ማቅረብ የጀመረ ሲሆን በቀጣይ ለሶማሊያና ደቡብ ሱዳን ለማቅረብ ዝግጅት እያደረገ ነው። የፕሮጀክቱ ስራ አስኪያጅ ኢንጂነር ክፍሌ ሆሮ ለሲኤንኤን እንደገለጹት ግድቡ የታችኛውን ተፋሰስ ሀገራት በተለይም ግብጽን ሳይጎዳ እየተሰራ ያለ ሲሆን የግብጽ ክስ መሰረተ ቢስ መሆኑን ተረጋግጧል። በግድቡ ምክንያት በተፈጠረው ንጋት ሐይቅ ላይ ያሉ ደሴቶች ለቀጣይ ትልቅ የቱሪዝም መዳረሻነት እየተዘጋጁም ይገኛሉ። ኢትዮጵያ በአንድ በኩል በአገር ውስጥ ባሉ የታጠቁ አካላትና በህወሓት አፍራሽ እንቅስቃሴዎች ምክንያትም ከፍተኛ የደህንነትና የፖለቲካ ፈተና ላይ ትገኛለች። አምባሳደር ባጫ ደበሌ እንዳሉት የትጥቅ ትግል ሀገርን ከማፍረስ ውጪ መፍትሄ ስለማያመጣ የሰላም መንገድ ብቸኛው አማራጭ ነው። በሌላ በኩል ደግሞ የህዳሴው ግድብ መጠናቀቅ እንደሚያሳየው ኢትዮጵያውያን በአንድነት ሲቆሙ ተፈጥሯዊና ፖለቲካዊ ተደራራቢ ፈተናዎችን አልፈው የጋራ ብርሃናቸውን ማብራት እንደሚችሉ ማረጋገጫ ነው። ወደ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላማችሁ ይብዛ እያልን በቀጣይ መረጃ እስክንገናኝ ድረስ ተሰናበትን። መልካም ቆይታ።